ኦኬ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የ2009 ባዮሎጂ ኢንትራንስ ኤግዛም ከተሰጡ 100 ጥያቄዎች ከ61 እስከ 80 ያሉትን ጥያቄዎች ከነማልሳቸውና ከነማብራሪያ ጭምር እንደዛውም ከአዲሱ ካሪኩለም ጋራ ኮምፔር በማድረግ ቲዩቶሪያል ፓርት 4 በአማርኛ ይዤ ቀርባለሁ። So our tutorials on 2009 biology entrance exam 100 multiple from given 100 multiple choice question from from 100 multiple choice question 61 up to 80 with answer and also with explanation and also comparing with new curriculum tutorial part 4 in Amharic. So don't forget ይህንን ቪዲዮ የምታዩበት ጊዜ ይህንን ቪዲዮ ላይክ ማድረግ እንደዛውም አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑን እንዳትረሱ። ምክንያቱም ይህንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ ካደረጋችሁ እኔ የሚለቁትም ሁሉም ቪዲዮ ቶሎ እናንተ ጋር ስለሚደርስ ስለዚህ ይህንን ቪዲዮ ላይክ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑን እንዳትረሱ። So let us start our tutorial on 2009 biology entrance exam from 100 multiple choice question 61 up to 80 with answer and also with explanation and also comparing with new curriculum tutorial part 4 in Amharic. So let us start. Question number 61, from among the following choose the field which branch or part of biotechnology. ከሚከተሉት አንዱ የባዮቴክኖሎጂ ብራንች ወይ ፊልድ ነው፣ እሱን ምረጥ ይላል። A parasitology, B phycology, C immunology, D genetic engineering. So the answer should be D genetic engineering. Means that genetic engineering is a core of branch of biotechnology involving DNA manipulation. ስለዚህ ጄኔቲክ ኢንጂነሪንግ ከባዮቴክኖሎጂ ብራንች ሲሆን እሱም ዲኤንኤ ማኒፑሌቲንግ ኢንቮልቭ የሚያደርግ ነው። ሌሎች ምርጫ ስናይ ፓራሳይቶሎጂ ዘ ስተዲ ኦፍ ፓራሳይት ኢት ኢዝ ብራንች ኦፍ ባዮሎጂ፣ ፋይኮሎጂ ስተዲ አባውት አልጌ፣ ኢሙኖሎጂ ስተዲ አባውት ኢሙን ሲስተም። ስለዚህ ከዚህ ጋር ተይዞ ያሉትን ማይክሮባዮሎጂ ስለ ማይክሮባዮሎጂ ስናይ ኦርጋኒዝምስ እንደ ጄኔራል ማይክሮ ኦርጋኒዝም በአጠቃላይ ማይክሮባዮሎጂ ያጠናል። ስለ ባክቴሪያ የሚያጠናው ባክቴሪዮሎጂ ይባላል። ስለ ቫይረስ ቫይሮሎጂ፣ ስለ ፋንገስ ማይኮሎጂ፣ ስለ አልጌ ፋይኮሎጂ ወይ አልጎሎጂ ይባላል። ፕሮቶዛ ፕሮቶዞሎጂ፣ አርካል ባዮሎጂ ሁማን አርኪኦሎጂ ሳይሆን አርኪኦሎጂ ኦፍ ማይክሮብስ የሚባል ወይ ደግሞ አርካል ባዮሎጂ የሚባል ነው። ፓራሳይቶሎጂ ይባላል ማለት ነው። ስለዚህ እነኚህ ብራንች ኦፍ ማይክሮባዮሎጂ ስር ያሉ የተለያዩ ትናንሽ ሲንግል ሴልድ የሆኑትን የሚያጠኑ ናቸው ማለት ነው፣ ወይ ስለ ማይክሮ ኦርጋኒዝሞች የሚያጠኑ ናቸው። ስለዚህ የነሱ እያንዳንዱ ከነሱ ፊልድ ጋር አስቀምጫለሁ፣ እንዳትረሱ። ይሄንን በደንብ ያዙ። ከዚህ ጋር ተይዞ ሌላ ዲፈረንት ፊልድ ኦፍ ባዮሎጂ ስትራክቸር ስለሚያጠኑ አሉ። ዲፈረንት ፊልድ ኦፍ ባዮሎጂ እነሱስ የሚያጠኑ ምንድነው ዴፊኒሽናቸው፣ እንደዛውም ስትራክቸር የሚያጠኑ ስትራክቸር ምንድነው፣ እሱም ይሄ ቴብል ላይ ቁጭ ተብሎ 10ኛ ክላስ ላይ ታለ ከዛ የተወሰደው ቴብል ነው። እንደዛውም ሌላው ሳብጀክት ስተዲ ቫሪየስ ብራንች ኦፍ ባዮሎጂ የሆኑትም ፊዚዮሎጂ ሳብጀክት ፊልድ ምን ያጠናል ኤግዛምፕል ተብሎ ብራንች ኦፍ ባዮሎጂዎችም ይሄን ቴብል 2 ላይም ተቀምጧል። ፊዚዮሎጂ፣ ኤምብሪዮሎጂ፣ ኢኮሎጂ፣ ታክሶኖሚ፣ ፓሌንቶሎጂ፣ ኢቮሉሽን፣ ጄኔቲክስ፣ ኤክሶባዮሎጂ which study about origin, evolution, distribution and future of life on the universe, example life on the moon, life on the mars የሚባሉ እነዚህ በደንብ አንብቡ ያስፈልጋቸዋል። አዲሱን ካሪኩለም ላይ ስላለ ማለት ነው። so the answer should be D. ሌሎች ብራንች ኦፍ ባዮቴክኖሎጂ አንብቡ። እሺ ብራንች ኦፍ ባዮቴክኖሎጂ ይጠቅማቸዋል። እነኚህ ብራንች ኦፍ ባዮቴክኖሎጂ ማይክሮቢያል ባዮቴክኖሎጂ፣ ሜዲሲናል፣ አግሪካልቸራል፣ ኢንቫይሮንመንታል፣ ኢንዱስትሪያል፣ አኒማል፣ ፕላንት፣ ፉድ፣ ማሪን፣ ጄኔቲክ ኢንጂነሪንግ፣ ባዮኢንፎርማቲክስ፣ ፋርማቲካልስ፣ ፎረንሲክ እና ናኖ ባዮቴክኖሎጂ የሚባሉትም ከነስራቸው ሪፈር አድርጉ። so the answer should be D. Question number 62, which of the following is publicly and undesired research activity? ከሚከተሉት ሪሰርች አክቲቪቲ ህብረተሰብ ውስጥ ተቀባይነት የሌለው የትኛው ነው ይላል። A breeding a new crop variety, B synthesis of new vaccine, C manufacture of new effective medicine,
D. Breeding new pathogenic organisms. So the answer should be D. Breeding new pathogenic organisms and desired research activity. Means that creating new pathogens is dangerous and ethically unacceptable. And also looking correct choice. Option A, new crop variety is beneficial. New vaccine is also beneficial. New vaccine is also beneficial. They are accepted in ethically, but creating new pathogen is dangerous and ethically unacceptable. So the answer should be D. ከዚህ ጋር ተይዞ ስለ ብሪዲንግ በአዲሱ ካሪኩለም ላይ ሰሌክቲቭ ብሪዲንግ፣ ኢንብሪዲንግ እና ክሮስ ብሪዲንግ በደንብ ለይታችሁ ጥቅማቸው ምንድነው ስለምን ያወራሉ የሚል ለይታችሁ ማወቅ አለባችሁ። ሶ ዘ አንሰር ሹድ ቢ ዲ። ስለዚህ ብሪዲንግ ጥቅም የተከፍቶች፣ ላሞች፣ በጎች እንደዛውም እርሻ ላይ እንደዛውም የምንፈልገው ብሪድ የምናደርግበት ከነሱ የምናገኘው ምርት ወይ ትርፋማ የሆነ ጠቃሚ የሆነ ለማድረግ ነው እንጂ አደጋ የሚያስከትሉ ለማድረግ አይደለም። ሶ ዘ አንሰር ሹድ ቢ ዲ። Question number 63. Which of the following alternative contain only organic molecules? ከሚከተሉት ውስጥ ኦርጋኒክ ሞለኪውል ብቻ የያዘው ምርጫ የትኛው ነው ላል? A. ካልሲየም ካርቦኔት ግሉኮስ ሚቴን፣ B. ካርቦን ዳይኦክሳይድ ከሶዲየም ክሎራይድ ላይሲን፣ C. ሎኒክ አሲድ ግላይሲን ሚቴን፣ D. water carbon dioxide calcium carbonate. So the answer should be C. Lonic acid, glycine and methane are the only organic molecules. Means that option C contains all three are what? Carbon based organic molecules. And also looking correct choice, option A, calcium carbonate is inorganic. On option B, carbon dioxide and the sodium chloride is also inorganic. Option D, water and the carbon dioxide is inorganic. So the answer should be C. ከዚህ ጋር ተይዞ 10ኛ ክላስ ላይ ስለ ኦርጋኒክ ሞለኪውልስ ተቀምጧል። ኦርጋኒክ ሞለኪውልስ የምንላቸው በብዛት ያሉ ለህይወት አላቸው ስትራክቸራል ፈንክሽናል ሊቪንግ ተብለው የሚተወሰዱ ካርቦሃይድሬት፣ ሊፒድ፣ ፕሮቲን እና ኒውክሊክ አሲድ ናቸው። ስለዚህ እነኚህ ከሞኖመራቸው ጋር ተቀምጧል። ፕሮቲን ለምሳሌ ሞኖመራቸው አሚኖ አሲድ ነው። ኤሌመንታቸው ካርቦን፣ ሃይድሮጅን እና ኦክሲጅን ናይትሮጅን ነው። ሊፒድ ካርቦን፣ ሃይድሮጅን፣ ኦክሲጅን ነው። ሞኖመር ኦፍ ሊፒድ ግሊሰሮል እና ፋቲ አሲድ ነው። ካርቦሃይድሬት ካርቦን፣ ሃይድሮጅን እና ኦክሲጅን አለው። ስለዚህ ሞኖመር ኦፍ ካርቦሃይድሬት ሞኖሳካራይድ ላይክ ግሉኮዝ፣ ጋላክቶስ እና ፍሩክቶስ ነው። ኒውክሊክ አሲድ ያለው ኤሌመንቶች ካርቦን፣ ሃይድሮጅን፣ ኦክሲጅን፣ ናይትሮጅን እና ፎስፈረስ ነው። ኒውክሊዮታይድ ነው ሞኖመራቸው። ስለዚህ ኦርጋኒክ ሞለኪውልስ የምንላቸው ሲ ምርጫ ላይ ያሉ ናቸው። ሶ ዘ አንሰር ሹድ ቢ ሲ። Question number 64. Which test is suitable for checking presence of lipid in food stuff? ከሚከተሉት ቴስት ውስጥ አንድ ምግብ ውስጥ ሊፒድ ማኖሩን ጮማ ማኖሩን ቼክ የምናደርግበት በየትኛው ቴስት ነው ላል? A. ቡሬት ቴስት፣ B. ቤኔዲክት ቴስት፣ C. ኢመልሽን ቴስት፣ D. አዮዲን ቴስት። So the answer should be C. emulsion test. Means that lipid form milky white emulsion when mixed with ethanol and water. And also looking correct choice, Buret test is for protein producing mauve or purple color. Xanthoprotic test is also for biological method for proteins, yes, that used to identify amino acid containing phenolic or indolic group like phenylalanine, triosine, and a tryptophan and aromatic amino acid. Benedict for reducing sugar, produce brick red precipitate. Iodine test for to check starch producing such that produce blue black color. So the answer should be C. ከዚህ ቴስት ጋር ተይዞ አንድ ጥያቄ በየአመቱ ይመጣል። ስለዚህ ለፕሮቲን ከሆነ ቡሬት ቴስት ነው። ፕሮቲን ቴስት ውስጥ ደግሞ አሚኖ አሲድ ግሩፖችን ፖሊመሮችን ለማለየት ላይክ ፌኖሊክ እና ኢንዶሊክ ግሩፕ የአሚኖ አሲድ ግሩፕ ለማለየት የምንጠቀመው ፕሮቲን ላይ የምንሰራው ቴስት ዛንቶፕሮቲክ ቴስት ይባላል። ይሄም ለይታችሁ ማወቅ አለባችሁ። እንደዛውም ለሪዲዩሲንግ ሱገር የምንሰራው ቤኔዲክት ቴስት ነው። ቤኔዲክት ኤጀንት ተጠቅመን ነው ሪዲዩሲንግ ሱገር ሬድ ብሪክ ሬድ ፕሬሲፒቴት የሚሰጥ ከሆነ ሪዲዩሲንግ ሱገር እንላለን። ብሉ ከለር የሚሰጥ ከሆነ
ላይክ ሱክሮዝ ነን ሪዲዩሲንግ ሱጋር ብለን እንጠራለን ማለት ነው። መጀመሪያ ሃይድሮላይዝ መሆን አለበት ሱክሮዝ ወደ ፍሩክቶስ እና ግሉኮዝ ከዛ በኋላ ለሪዲዩሲንግ ለቤኔዲክት ኤጀንት ትሩ ከእንትን ፖዚቲቭ ቴስት ይሰጣል ማለት ነው። ስለዚህ ለሪዲዩሲንግ ሱጋር የምንጠቀመው ቤኔዲክት ቴስት ነው ማለት ነው። ሌላ ለስታርች እና ለግላይኮጂን የምንጠቀመው አዮዲን ሪኤጀንት ነው ማለት ነው። አዮዲን ሶሉሽን ነው። ስታርች ካለው አዮዲን ሶሉሽን ተጠቅመን ስታርች ካለው ምግቡ ብሉ ብላክ ከለር ይሰጣል። ዲትሪቲክስ ከሆነ ብራውን ሬዲሽ ብራውን ወይ ደግሞ ሬዲሽ ፐርፕል ይሰጣል። ግላይኮጂን ከሆነ ሬዲሽ ብራውን ነው ማለት ነው። ስለዚህ ለፖሊሳካራይድ የምንጠቀመው አዮዲን ሶሉሽን ነው ማለት ነው። ሌላ ለሊፒድ የምንጠቀመው ፊልተር ፔፐር ቴስት እና ኢመልሽን ቴስት ነው እንዳትረሱ። ሊፒድ አይደንቲፋይ ለማድረግ ቼክ ለማድረግ የምንጠቀመው ፊልተር ቴስት ወይ ደግሞ ኢመልሽን ቴስት ነው ማለት ነው። ሶ ዘ አንሰር ሹድ ቢ ሲ። ሌላ question 65 how do heavy metals reduce reaction rate of enzyme? ከባድ የሆኑ ሜታል አዮኖች ሪአክሽን ሬት ኦፍ ኢንዛይም እንዴት ያደክማሉ እንዴት ሪዲዩስ ያደርጋሉ ይላል። ኤ by destroying the three dimensional shape of enzyme active site, B by raising the temperature above optimal level of the enzyme, C by dropping pH well below optimal level of for the enzyme, D by inducing mutation that disrupt the function of enzyme. So the answer should be A by destroying the active site of three-dimensional enzyme active site. Means that heavy metals bind to enzyme and distort the active site, preventing substrate binding. And also looking correct choice option B, high temperature can denature enzyme but not specific to heavy metals. Option C, low pH is also denature, not it is also related to heavy metals. Option D, mutations not caused by heavy metal inhibitions. So the answer should be A. So denaturation ምንድነው የሚል ማወቅ አለብን። ኢንዛይም አክቲቪቲ የሚያደክሙ ነገሮች ምንድነው ብለን ማወቅ አለብን። denaturation is what the process of breaking intra and inter molecular covalent bond that distorts shape and active site of enzyme. Enzyme denatured by what? One, high temperature. enzyme denature የሚያደርጉ ነገሮች አንደኛ high heat የሆነ ነው temperature ነው above 40 degrees Celsius. alteration of in pH ከፍ ካለ ዝቅ ካለ enzyme denature ያደርጋል። ሌላ heavy metals ነው heavy metal enzyme active site destroy በማድረግ ማለት ነው። high salt concentration solvent እና ሌሎች reagentዎች enzyme denature ያደርጋሉ ማለት ነው። So the answer should be A. Question number 66, what happens when enzyme become denatured? Enzyme denatured ከሆነ ምን ይፈጠራል ይላል። A, they can normally catalyze reaction. B, their active site are changed. C, the rate of reaction increase. D, bond holding amino acid are affected. So the answer should be B, their active site are changed. ምን ዛት ካሁኑ ጥያቄ ጋር ተመሳሳይ ነው። ያኛው የመለሰው ይሄን አይጣም ማለት ነው። means that denaturation alters the shape of active site, preventing substrate binding. And also looking correct choice option A, they cannot catalyze normally when denatured. Option C, reaction rate decrease not increase. Option D, peptide bond remain intact, the shape changes instead. So the answer should be B. አሁን እንዳልነው የdenaturation ፍቹን ማወቅ ያስፈልጋል። denature ሆነ ማለት enzyme active site destroyed ሆነ ማለት ነው። So the answer should be B. Question number 66, what happens when human red blood cell are kept in hypertonic solution? human red blood cell የሰው ቀይ ደም ሴል hypertonic solution ውስጥ ስናስቀምጥ ምን ይሆናል ይላል። A, the same net gain and loss water. B, more water get into the cell than leaving it. C, more water gets out of the cell than getting in. Option D, the cell prevent water from getting in and out, leaving out. So the answer should be C, more water get out of the cell than getting in. Means that in hypertonic solution, water moves out of the cell, causing it to shrink or craneate. ስለዚህ hypertonic solution ውስጥ
ቀይ ደም ሴል ሃይፐርቶኒክ ሶሉሽን ውስጥ ካስቀመጥ ነው ውሃው ሴሉን ለቆ ወደ ውጭ ይወጣል። ስለዚህ ከውስጥ የሚገባው ወደ ውጭ የሚወጣው ይበልጣል ማለት ነው። ይሄ ደግሞ ሴሉ ሽሪንክ እና ክሪኔት እንዲሆን ያደርጋል። And also looking correct choice option A no net movement, it is explained. Option A can show isotonic solution. Option B water entering into the cell is it also explained about it is hypotonic solution not hypertonic. Option D cell cannot stop osmosis, so the answer should be C. ከዚህ ጋር ተይዞ 9ኛ ክላስ ላይ ያለው osmosis in animal cell ስናይ water enter the cell will water entering the cell will make cell swell up. water ውሃ ወደ ሴል የሚገባ ከሆነ ሴሉ እንዲያብጥ ያደርጋል። ስለዚህ አኒማል ሴል ወል ስለሌለው ሲያብጥ ምን ይሆናል ማለት ነው? ውሃው ቀጥታው ኮንቲኒዩስሊ ይገባል። ከዛ መጨረሻ ላይ ብረስት ይሆናል። ይሄ ምክንያቱ ሴል ወል ስለሌለው ብረስት እንዲሆን ያደርጋል። ይሄ ፕሮሰስ ሄሞላይሲስ ይባላል ማለት ነው። ሌላ ኮንቨርስሊ በዚህ ተቃራኒ ሰራውንዲንግ ሶሉሽን ለኮንሰንትሬሽን ካለው ወይ ደግሞ ሃይፐርቶኒክ ሶሉሽን ከሆነ ውሃው ሴል ለቆ ይወጣል። ስለዚህ ባይ ኦስሞሲስ ሴሉ ሽሪንክ ይሆናል ማለት ነው። ስለዚህ እዚህ ላይ ያለው ውሃው በደንብ ወደ ሴል ሲገባ ሴሉ ስዌል ይሆንና ብረስት ይሆናል፣ ይበጣጠሳል ማለት ነው። አይሶቶኒክ ሶሉሽን ላይ ቢ ላይ ምንም ችግር የለውም፣ ተመሳሳይ ነው። ወደ ውጭ የሚወጣና ወደ ውስጥ የሚገባ ውሃ እኩል ስለሆነ ዘሴም ነው፣ ምንም እንትን አይሆንም። ግን ሃይፖቶኒክ ላይ ውሃው ወደ ሴል ውስጥ ስለሚገባ ሴሉ ያብጥና ይበጣሳል ወይም ብረስት ይሆናል። ይሄ ፕሮሰስ ሄሞላይሲስ ይባላል። ሴል ያለው እዚህ ሬድ ብለድ ሴል ውሃ ውስጥ ስናስቀምጥ አይ ሚን ሃይፐርቶኒክ ሶሉሽን ውስጥ ስናስቀምጥ ውሃው ሴሉን ለቆ ይወጣል። ሴሉ ከዛ በኋላ ሽሪንክ ይሆናል ወይ ደግሞ ክሪኔት ይሆናል ማለት ነው። ከዚህ ጋር በስዕልም በግልጽ ቁጭ ብሏል። ሃይፐርቶኒክ ሶሉሽን ውስጥ ሬድ ብለድ ሴል ስናስቀምጥ ሽሪንክ ወይ ደግሞ ክሪኔት ይሆናል። ለምን? ውሃው ሴል ለቆ ወደ ውጭ ስለሚወጣ ሴሉ ክሪኔት ወይ ደግሞ ሽሪንክ ይሆናል። አይሶቶኒክ ላይ ምንም ቼንጅ የለውም፣ ዘሴም ነው። ሃይፖቶኒክ ሶሉሽን ላይ ግን ቀይ ደም ሴሎች ውሃ ይጠጡና ብረስት ይሆናሉ ማለት ነው። ስዌልድ ይሆናል ማለት ስዌል ከሆነ በኋላ ካበጠ በኋላ ውሃ ጠጥቶ ካበጠ በኋላ መጨረሻ ላይ ሴል ወል ስለሌለው ብረስት ይሆናል ወይ ደግሞ ሪፍቸር ይሆናል ማለት ነው። ፕላንት ሴል ስናይ ግን ሃይፐርቶኒክ ሶሉሽን ውስጥ ፕላዝሞላይዝድ ይሆናሉ። ሴሉ ውሃ ከሴሉ ለቆ ሲወጣ ማለት ፕላንት ሴል ፕላዝሞላይዝድ ይሆናሉ። አይሶቶኒክ ላይ ፕላንት ሴሎች ፍላሲድ ይሆናሉ። ሃይፖቶኒክ ላይ ውሃ በደንብ ውሃ ወደ ሴል ሲገባ ታርጅድ ይሆናሉ፣ ብረስት አይሆኑም። ምክንያቱም ሴል ወል ስላላቸው ማለት ነው። ሶ ዘ አንሰር ሹድ ቢ ሲ። ስለዚህም በደንብ ማወቅ አለባችሁ። አንድ ጥያቄ ከዚሁ ይመጣል። በየአመቱ አንድ ጥያቄ ኮመን ነው። question number 68 among the following which one best describe the cell of bacteria? ከሚከተሉት ውስጥ የባክቴሪያን ሴል የሚገልጽ የትኛው ነው ላል? ኤ ኢካሪዮቲክ፣ ቢ ፕሮካሪዮቲክ፣ ሲ both prokaryotic and eukaryotic, D neither prokaryotic or eukaryotic. So the answer should be B prokaryotic. Means that bacteria lack nucleus and membrane bound organelles making them prokaryotic. Bacteria nucleus የላቸውም፣ membrane bound የላቸውም። ስለዚህ እነዚህ prokaryotic እንዲሆኑ ይሄ ባህሪ ማኖሩ prokaryotic እንዲባሉ ያደርጋል ማለት ነው። And also looking correct choice option A eukaryotics have nucleus, bacteria do not. Option C both is impossible. And cell ወይ ፕሮካሪዮቲክ ማኑ ነው ወይ ኢካሪዮቲክ ማኑ ነው። ስለዚህ ሁለት ሊሆን አይችሉም። ኦፕሽን ዲ ሁለቱም ላይሆኑ አይችሉም። ምክንያቱም አንድ ሴል አንድ አይነት ወይ ፕሮካሪዮቲክ ወይ ደግሞ ኢካሪዮቲክ ማኑ አለበት። ሶ ዘ አንሰር ሹድ ቢ ቢ። ከዚህ ጋር ተይዞ 12ኛ ክፍል ላይ ባዮሎጂ ዩኒት 2 ላይ ስለ ባክቴሪያ በግልጽ ተቀምጧል። ስለዚህ ፕሮካሪዮቲኮች ናቸው፣ ሜምብሬን ባውንድ ኦርጋኔል የላቸው፣ ፕሮካሪዮቲክ ናቸው። ሜምብሬን ባውንድ ኦርጋኔል ላይክ ማይቶኮንድሪያ፣ ጎልጂ ቦዲ፣ ኢንዶፕላዝሚክ ሬቲኩለም የምንላቸው የላቸውም፣ በአሴክሹዋል ይራባሉ። ስለዚህ ስለ ባክቴሪያ ስለ ግራም ፖዚቲቭ ግራም ኔጌቲቭም በደንብ ማወቅ አለባችሁ፣ ፈተና ላይ ብዙ ጊዜ ስለሚመጡ ማለት ነው። ሶ ዘ አንሰር ሹድ ቢ ቢ። question number 69 which of the
plant with the following genotype is heterozygous ከሚከተሉት እጽዋቶች ውስጥ ጄኖታይፑ ሄተሮዛይገስ የሆነው የትኛው ነው ላል ኤ ካፒታል ቢቢ ካፒታል ዋይ ዋይ ቢ ስሞል ቢቢ ስሞል ዋይ ዋይ ሲ ካፒታል ቢ ስሞል ቢ ካፒታል ዋይ ስሞል ዋይ ዲ ካፒታል ዋይ ዋይ ስሞል ቢቢ so the answer should be C capital Y small b capital Y capital B small b capital Y small y means that heterozygous means having different alleles for a gene means capital B small capital Y small y means that they has what they has heterozygous pairs and also looking option A B D they are homozygous means that capital option A is the homozygous dominant option B homozygous recessive option D homozygous dominant so the answer should be C ስለዚህ ይሄንን ለማመለስ heterozygous እና homozygous ለይታችሁ ማቀላባችሁ homozygous means having different alleles for genes capital P small p capital R small r or capital R small r capital Y small r means they have what two heterozygous pairs and also homozygous means what having the same alleles for a gene capital pp small rr or small rr small pp small rr means they have two homozygous pairs so the answer should be C question number 70 which of the following nitrogenous base of nucleic acid is purine basis ከሚከተሉት nitrogenous bases nucleic acid ፑሪን ቤዝ የሚባለው የትኛው ነው ላል A adenine B cytosine C thiamine D uracil so the answer should be A adenine means that purines include adenine and guanine they have double ring structure cytosine is pyrimidine thiamine and uracil also pyrimidine so the answer should be A ስለዚህ አሁን ይሄም 11ኛ ክፍል ላይ ናይትሮጂነስ ቤዞች በሁለት እናካፍላለን ፑሪን እና ፕራሚዲንስ ብለን ማለት ነው ፑሪንስ የምንላቸው ቱ ሪንግድ አላቸው ሄትሮሳይክሊክ ናይትሮጂነስ ኮምፓውንድ ናቸው 9 ሜምብሬን ሪንግድ ናቸው ማለት ነው 9 ሜምብሬን ደብል ሪንግድ ናቸው ጓኒን እና አዲኒን ፑሪንስ ይባላሉ ፕራሚዲንስ የምንላቸው ሲንግል ሪንግድ ሄትሮ ናይትሮጂነስ ኮምፓውንድ ናቸው ሲንግል ሪንግድ ናይትሮጂነስ ኮምፓውንድ ሲሆኑ 6 ሜምብሬን ሲንግል ሪንግድ አላቸው ማለት ነው 6 ሜምብሬን 6 membered single ring አላቸው cytosine thiamine only found in DNA uracil only found in RNA ስለዚህ thiamine cytosine thiamine እና uracil የምንላቸው pyrimidine ናቸው single ring nitrogenous compound ናቸው ስለዚህም በግልጽ 11ኛ ክፍል ባዮሎጂ በአዲሱ ካሪኩለም ተቀምጧል so the answer should be A question number 71 which of the following group of virus copy their RNA to DNA ከሚከተሉት ቫይረስ ግሩፖች የነሱን RNA ወደ DNA ኮፒ የሚያደርጉ የትኞቹ ናቸው ይላል A bacteriophage B RNA virus C DNA virus D retrovirus so the answer should be D retrovirus means that retrovirus use reverse transcription copying RNA to DNA means that convert RNA to DNA human immunodeficiency virus or HIV belongs to class of this virus known as retrovirus they attack specific type of immune system cells called CD4 helper cells or T cells and also they affect ribosome Golgi apparatus and endoplasmic reticulum organelles and also looking correct choice bacteriophage infect bacteria usually DNA virus they are usually DNA virus option B RNA viruses replicate RNA to RNA not RNA to DNA option C DNA viruses already contain DNA so the answer should be D ከዚህ ጋር ተይዞ ስለ ሴንትራል ዶግማ ባሁኑ አዲሱ ካሪኩለም ልክ ለማሳየት ነው እንጂ ይሄ ሪቨርስ ትራንስክሪፕሽን የሚጠቀሙ ብዬ ለማሳየት ነው ይሄንን ለይታችሁ ማወቅ አለባችሁ ሪፕሊኬሽን ምንድነው ዲኤንኤ ራሱን ኮፒ የሚያደርግበት ነው ትራንስክሪፕሽን ማለት ደግሞ ምንድነው ከዲኤንኤ አርኤንኤ የሚመረትበት ሂደት ነው ከአርኤንኤ ደግሞ ዲኤንኤ የሚመረትበት ሪቨርስ ትራንስክሪፕሽን ይባላል ይሄ ማወቅ አለባችሁ ሌላ ትራንስሌሽን ማለት ደግሞ ከአርኤንኤ ፕሮቲን የሚያመርትበት ከአርኤንኤ ፕሮቲን የሚመረትበት ሂደት ትራንስሌሽን ይባላል በዚህም ይሄም ማወቅ አለባችሁ so the answer should be D question number 72
which of the following can reverse an enzyme inhibition that caused by an allosteric inhibitors? ከሚከተሉት ሪቨርስ ኤንዛይም ኢንሂቢሽንስ የሚያደርግ allosteric inhibitors በallosteric inhibitors የሚመጣው የትኛ ነው ላል? A adding more substrate, B adding more end product, C deleting end product, D deleting substrate. So the answer should be C deleting end product. Means that deleting end product means allosteric inhibitions often occurs through end product inhibitions. So removing end product removes inhibitions. And also looking correct choice option A, more substrate works for competitive inhibitors, not allosteric. Option B, more end product means increasing inhibitions. Option D, deleting substrate means no effect on allosteric inhibitions. So the answer should be C. ስለዚህ ከዚህ ጋር ተይዞ ኢንድ ፕሮዳክት ዲሌት የሚያደርግ ከሆነ ኢንሂቢሽን እንዲጨምር ያደርጋል። ስለዚህ የኢንዛይም ሪቨርስ ኢንሂቢሽን ኮዝድ allosteric ኢንሂቢሽን የሚመጣው ኢንድ ፕሮዳክትን ዲሌት በማድረግ ነው። ሶ ዘ አንሰር ሹድ ቢ ሲ። ስለነኚህ በደንብ ማውቃላችሁ። ኤግዛምፕል ድራግ ቲፕ ናቨር used to treat HIV blocks activity of viral genome enzyme to make more copies and reversible inhibitors. So the answer should be C. Question number 73. During the Krebs cycle, to which the following molecules is most of energy released from the food transfer? Krebs cycle ውስጥ ብዙ ኤነርጂ የሚመረትበት ከሚከተሉት የትኛው ሞለኪውል ነው ይላል? በክሬብስ ሳይክል የሚመረት ሞለኪውል ብዙ ኤነርጂን በውስጥ የያዘው የትኛው ነው ይላል? A ATP, B NAD, C ADP, D AMP. So the answer should be B nicotinamide adenine dinucleotide. Means that most energy is stored in NADH, nicotinamide dinucleotide, formed when NAD accepts hydrogen and electron. And also looking correct choice option A, ATP only a small amount, it is made directly. ADP is not main energy carrier here, and AMP is not involved in Krebs cycle energy transfer. So the answer should be B. ከዚህ ጋር ተይዞ ማወቅ ያለብን በክሬብስ ሳይክል የሚመረት ብዙ ኤነርጂ በውስጥ የያዘው ማጆር ኬረር የሚባለው ናዴች ናድ ነው። ፋድ ግን ሰከንደሪ ኬረር ነው። ስለዚህ ናዴች በክሬብስ ሳይክል የሚመረት 6 ናዴች ነው። ፋዴቹ 2 ነው። ናዴቹ ወደ ኤቲፒ ሲቀየር በ3 ነው የሚባዛው። 6ቱ ወደ ኤቲፒ ሲቀየር 18 ይሆናል ማለት ነው። በኤሌክትሮን ትራንስፖርት ቼን ወደ ኤቲፒ ሲቀየር ማለት ነው። ፋዴቹ በ2 ነው የሚባዛው 4 ነው የሚሆነው ማለት ነው። ኤሌክትሮን ትራንስፖርት ቼን ውስጥ ወደ ኤቲፒ ሲቀየር ማለት ነው። ስለዚህ ሞስት ኤነርጂ ሪሊዝ የሚሆነው ከናዴች ነው ማለት ነው። ሶ ዘ አንሰር ሹድ ቢ ቢ። question number 74. If in a DNA molecule contains 1000 base pair, there are 300 adenine base, how many guanine base will be present? And DNA molecules base pairu በአንድ ጎን 1000 ከሆነ ከዚህ ውስጥ አደኒን 300 ከሆነ guanine base ስንት ይሆናል ነው ይላል? A 200, B 400, C 600, D 700. So the answer should be C D 700. means that አሁን እዚህ ላይ ምን ማወቅ አለብን? ቤስ ፔሩ በአንድ ጎን ያለው 1000 ነው። ስለዚህ ቶታሉ 2000 ነው ማለት ነው። አድኒን 300 ከሆነ ቲያሚንም 300 ይሆናል። ስለዚህ የአድኒን እና ቲያሚን ድምር 600 ይሆናል። ስለዚህ ከ2600 ስንቀንስ 1400 ቤዞች ለጓኒን እና ለሳይቶሲን ይሆናሉ ማለት ነው። ስለዚህ እኩል ስናካፍል 1400 ለጓኒን እና ሳይቶሲን 700 ይሆናሉ። ስለዚህ ጥያቄው የጠየቀው የጓኒን ቤዝ ስንት ይሆናል ነው? 700 ነው። ሶ ዘ አንሰር ሹድ ቢ ዲ። ሌሎች ምርጫው ለቤዝ ፔሪንግ ሩል ማች አያደርጉም። ሶ ዘ አንሰር ሹድ ቢ ዲ። question number 75. during which stage of aerobic respiration does oxidative phosphorylation occur? ልካውን ጥያቄ ቅድም የነገርካችሁት oxidative phosphorylation የሚያካሂደው ከኤሮቢክ ሬስፓይሬሽን ስቴጅ የትኛው ነው ይላል? A glycolysis, B Krebs cycle, C link reaction, D chemosmosis.
So the answer should be D, chemoosmosis. Means that chemoosmosis happen across the inner mitochondrial membrane using electron transport chain and protein gradient to make large amount of ATP. It is the stage where oxidative phosphorylation actually occurs. ስለዚህ oxidative phosphorylation የሚካሄድበት ኬሞኦስሞሲስ ውስጥ ነው ማለት ነው፣ ወይ ደግሞ በኤሌክትሮን ትራንስፖርት ቼን ነው ማለት ነው። ግላይኮላይሲስ ሰብስትሬት ፎስፎሪሌሽን፣ በሰብስትሬት ፎስፎሪሌሽን ነው ኤቲፒ የሚያመርተው። ሳይቶፕላዝሚን ውስጥ ነው የሚካሄደው። ግሉኮዝን ወደ ፓወር ቤት ይቀይራል። ኦክሲዴቲቭ ፎስፎሪሌሽን ግላይኮላይሲስ ውስጥ አያካሂድም። ክሬብ ሳይክል ስናይ ማይቶኮንድሪያል ማትሪክስ ውስጥ ነው የሚካሄደው። ናዲኤች እና ፋዲኤች ያመርታል። ይሄም ለኦክሲዴቲቭ ፎስፎሪሌሽን ኤሌክትሮን ኬረር ሰፕላይ ያደርጋል እንጂ ቀጥታ ኦክሲዴቲቭ ፎስፎሪሌሽን ፐርፎርም ያደርግም። ይሄም ክሬብ ሳይክልም ኤቲፒ የሚያመርተው በሰብስትሬት ሌቨል ፎስፎሪሌሽን ነው። ሊንክ ሪአክሽን ፓሩቬትን ወደ አሲታይል ኮኤንዛይም ኤ እና ይቀይራል። እንደዛውም ናዲኤችን ፕሮዲዩስ ያደርጋል። እሱም ኦክሲዴቲቭ ፎስፎሪሌሽን ይሁን ሰብስትሬት ፎስፎሪሌሽን ኤቲፒ ሊንክ ሪአክሽን ውስጥ አይመረትም ማለት ነው። ስለዚህ ሁለቱም ሊንክ ሪአክሽን ኦክሲዴቲቭ ሰብስትሬትን ያካሂድም። ስለዚህ መልሱ በትክክል ዲ ነው። ስለዚህ ይህንን ማወቅ አለባቸው፣ ቅድም ያልኩት ለዛ ነው። ግላይኮላይሲስ ሳይቶሲስ ውስጥ ይካሄዳል። ግሉኮዝን ወደ ፓሩቬት ይቀይራል። እንደዛውም ኤቲፒ የሚያመርተው በሰብስትሬት ሌቨል ፎስፎሪሌሽን ነው። ሊንክ ሪአክሽን ወይ ደግሞ ትራንዚሽን ሁለቱም ሰብስትሬትን ኦክሲዴቲቭ ፎስፎሪሌሽን አካሂድም ኤቲፒ ያመርትም ማለት ነው። ክሬብ ሳይክል በሰብስትሬት ፎስፎሪሌሽን ሁለት ኤቲፒ ያመርታል። ኬሞኦስሞሲስ ነው ወይ ደግሞ ኤሌክትሮን ትራንስፖርት ቼን በኦክሲዴቲቭ ፎስፎሪሌሽን 34 ኤቲፒ የሚያመርት ማለት ነው። ሶ ዘ አንሰር ሹድ ቢ ዲ። Question number 76. What mode of feeding do soil organisms that release nutrient from dyed organic matter into the soil have? አፈር ውስጥ የሚኖሩ ኒውትሪየንት ከሞቱ ኦርጋኒክ ማተር ወደ አፈር የሚጨምሩ ፊዲንግ ሞዳቸው ለእነኚህ ኦርጋኒዝሞች ምን ይባላል ይላል። ኤ ፎቶ አውቶትሮፊክ፣ ቢ ሳፕሮፋይቲክ፣ ሲ ኬሞ አውቶትሮፊክ፣ ዲ ፓራሳይቲክ። ሶ ዘ አንሰር ሹድ ቢ ቢ ሳፕሮፋይቲክ። means that saprophyte feed on dyed organic matter, breaking it down and releasing nutrient into the soil. And also looking correct choice, photoautotrophic used in sunlight, not dyed matter. Option C, chemoautotrophic used in organic chemicals. Option D, parasitic feed on living host. So the answer should be B. ከዚህ ጋር ተይዞ ማወቅ ያለባችሁ most fungi soluble organic matter from dyed substrate, and here they are called saprophyte or decomposers. so የሞቱ ነገሮችን ወደ ኒውትሪየንት የሚቀይሩና ወደ አፈር የሚጨምሩ ሳፕሮፋይት ወይ ዲኮምፖዘርስ ይባላሉ። ሌሎች አውቶትሮፊክ ኬሞ አውቶትሮፊክ እና ፎቶ አውቶትሮፊክን ስናይ ፎቶ አውቶትሮፊክ የምንላቸው ከብርሃን ኢነርጂ በመጠቀም የራሳቸው ምግብ ያዘጋጃሉ። ኬሞ አውቶትሮፊክ የምንላቸው ከኢንኦርጋኒክ ኬሚካልስ ኢነርጂን ሃርቨስት በማድረግ የራሳቸው ምግብ ያዘጋጃሉ። ፓራሳይት የምንላቸው ደግሞ ሊቪንግ ሆስት ላይ የሚኖሩ ናቸው። ስለዚህ 12ኛ ክላስ ላይ በግልጽ ተቀምጧል። ሶ ዘ አንሰር ሹድ ቢ ቢ። Question number 77. When farmers using fair varieties, fair B varieties, what happened to the number of crop variety? What would happen to the genetic diversity of our crop plant? አንድ ገበሬ ብዙ ጊዜ የሚጠቀመው ሰብል ተመሳሳይ ዝርያ የሚሆን ከሆነ የክሮፕ ቫሪቲ ምን ይሆናል፣ ጄኔቲክ ዳይቨርሲቲ ምን ይሆናል የሚል ነው። so option A, it would be get eroded. Option B, it would be more conserved. Option C, it would be more diverse. Option D, nothing would happen to it. So the answer should be A, it would get eroded. Means that using fair varieties reduce genetic diversity, making crop more vulnerable to disease and climate change. And also looking correct choice, option B, more conserved, opposite of what happened. Option C, more diverse, is also incorrect, opposite of what happened. Option D, nothing is not correct because genetic diversity definitely decrease. So the answer should be A. ስለዚህ
ገበሬዎች ከጊዜ ወደ ጊዜ የራሳቸውን ምርት ለማሳደግ ቫሪየቱን ማቀየር አለባቸው ማለት ነው። Question number 78. During anaerobic respiration, what is the gross number of ATP molecules that are produced per glucose molecule? በአናኤሮቢክ ሪስፓሬሽን ጊዜ በአጠቃላይ ኤቲፒ የሚመረተው ከአንድ ግሉኮዝ ስንት ኤቲፒ በአጠቃላይ ይመረታል ይላል። ቶታሉ ነው ተጠየቀን። A2 B3 C4 D6 ይሄም ጥያቄ ስለ ግላይኮላይሲስ ነው የተጠየቀው ማለት ነው። ድጋሚ ነው ማለት ነው። So the answer should be C4. Means that glycolysis produce for ATP gross or total but net is 2. ስለዚህ ግላይኮላይሲስ በአጠቃላይ የሚያመርተው ATP 4 ነው፣ ግን ኔቱ 2 ነው። ግሮስ ወይ ደግሞ ቶታል ከተባል ነው 4፣ ግን ስንት ATP ያመርታል ኔቱ ከተባል ነው 2 መሆን አለበት ማለት ነው። ለምን በሂደቱ በፕሮሰስ ግላይኮላይሲስ 2 ATP ስለሚጠቀም ማለት ነው። ኔቱ 2 ነው። አጠቃላይ ወይ ቶታሉ ግሮሱ 4 ነው። And also we can correct choice. Option A 2 is this is for net ATP not gross. Option B 3 is not produced. Option D 6 is too high not produced. So the answer should be C. ስለዚህ in process of glycolysis on anaerobic respiration for gross or total ATP molecules produced or 2 net profit of ATP was produced for 1 glucose. NAD plus were also reduced to NADH. Glucose was split to 2 pyruvate molecules when oxygen is not present. Pyruvate will undergo process of fermentation. So the answer should be C. Question number 79. Among the following respiration, what is the gross number of ATP molecules that are produced by glucose molecules? ከሚከተሉት respiration ውስጥ ትልቁ ATP የሚመረተው ከአንድ ግሉኮዝ ከሪስፓሬሽን አይነት የትኛው ነው ይላል። A aerobic respiration, B anaerobic respiration, C oxidizing atmosphere, D photosynthesis. So the answer should be A aerobic respiration. Means that aerobic respiration produces the highest ATP yield, which is about 36 up to 80 ATP per glucose. ስለዚህ በኤሮቢክ ሪስፓሬሽን አብዛኛው ATP ወይ ደግሞ ከፍተኛ ATP ይመረታል ማለት ነው። እሱም ከ36 እስከ 38 ATP በኤሮቢክ ሪስፓሬሽን ይመረታል። And also you can correct choice. Option B anaerobic produce only 2 net ATP. Option C oxidizing atmosphere is not type of respiration. Option D photosynthesis produce glucose not ATP for organism. So the answer should be A. So what we must have to know that cellular respiration is the process by which cell produce energy from glucose in the form of energy storing compound called ATP or adenosine triphosphate for various cellular activity. So the cellular respiration can take place in presence of as well as in absence of oxygen. So when it utilizes oxygen, it refers to aerobic respiration. So aerobic respiration takes place in mitochondria. It produces more efficient or at yield is about 36 up to 38 ATP per mole 1 glucose consumed. During glycolysis or anaerobic respiration, glucose molecules 6 carbon molecules are split to 2 pyruvate 3 carbon molecules, and during sequence enzyme control reaction take place. So glycolysis take place in cytoplasm or cytosol or cytoplasm. It produces only 2 net ATP. So the answer should be A. Question number 80. Which of the following is not learned behavior? ሰማና ጥያቄ ምን ይላል? ከሚከተሉት learned behavior በትምህርት የሚመጣው ባህሪ ያልሆነው የትኛው ነው ይላል። A imprinting, B habituation, C conditioned, D trial and error. So the answer should be A imprinting. Means that imprinting occurs early in life and it is innate, not learned through experience. So example, duckling follow the moving object they see often their mother, so it is imprinting. ስለዚህ duckling ጩጩቶች እናታቸውን ተከትለው የሚሄዱ ከሆነ ኢምፕሪንቲንግ ይባላል። ይሄ ደግሞ በኢርሊ ላይፍ የሚገኝ ነው፣ ኢኔት ነው ማለት ነው። ግን በሰው በማላመድ የሚመጣው ከሆነ learned ይሆናል ማለት ነው። And also looking correct choice. Habituation is learned by repeating exposure. Option C conditioning is also learned through association. Option D trial and error is learned through repeated attempt. So the answer should be A. ስለዚህ ማወቅ አለባችሁ ኢምፕሪንቲንግ ማለት ዳክሊንግ እናታቸውን ተከትለው የሚሄዱ ከሆነ ኢምቦርን
ወይ ኢኔት ነው። ግን ሰው በሰው በማላመድ ሰው ተከትሎ የሚሄዱ ከሆነ ለርኒድ የሚሆነው። ሌሎች ኦፐረንት ኮንዲሽኒንግ፣ ሃቢቹዌሽን፣ ኢንሳይት ለርኒንግ እና ክላሲካል ኮንዲሽኒንግ እና ሴንሲታይዜሽን ለርኒድ ቢሄቨር ነው የሚባሉት። ግን ኢምፕሪንቲንግ ኢኔት ነው ለርኒድ አይደለም ማለት ነው። ሶ ዘ አንሰር ሹድ ቢ ኤ። Thank you for watching this video. Don't forget like, subscribe, share, comment على Science YouTube channel. ይሄንን ቪዲዮ ስላዳመጣችሁ እጅግ አድርጌ ነው ማመሰግናችሁ። ማርሳት የሌለባችሁ ነገር ምንድነው? ይሄንን ቪዲዮ ላይክ ያላደረጋችሁ አሁኑኑ ላይክ በማድረግ እንደዛውም ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ አሁኑ እንዳትረሱ። እንደዛውም ለእናንተ ጓደኞች በቴሌግራም በኩል ይሁን በተለያዩ ሶሻል ሚዲያ ሼር ማድረጉ እንዳትረሱ። ቀጣይ ቲዩቶሪያል ፓርት 5 ከ81 እስከ 100 ያሉትን ጥያቄዎች ይዤ እስከምድረስ መልካም ጊዜ ይሁንላችሁ። ታንክ ዩ ዌልካም ባክ አገን